በተጻፈው ሕግ ነው መቀጠል የሚችለው። ቶሎ በል ይኸው የተጻፈው ሕግ አንተን አይመለከትም። አነበብኩት። ወንድም አምጣ ምን ይላል የተጻፈው ሕግ? ይኸውልህ ሸሆናቸው ኪዳንና ሰማኛ ኪዳን፣ የልጅነት ክብር፣ የሕግ መሰጠት፣ የመቅደስ ስርዓት፣ የተስፋውን ቃላት ለነሱ ናቸው። ለእስራኤላውያን። ከዛ በማን ሆነ ጨርሷ። ከዛ በማን ሆነ ጨርሰው። ምን ይላል? ከዛ ቀጥሎ ምን ይላል? ይኸው አነበብኩልህ እኮ አባቶች ለነሱ ናቸውና ከነርሱም ክርስቶስ በስጋ መጣ፣ እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው። አሜን። እርሱ ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው። ከምን በላይ ሆኖ? ይሄኛው ስማኝ፣ ይሄኛው አሁን የተሰጠን ሕግ ለእስራኤል የተሰጠን ሕግ አለ አላለ? እሱን ሕግኛ ተግባራዊ የምናደርገው በማን የተነሳ ነው? በድንግል ማርያም ልጅ በክርስቶስ ኢየሱስ የተነሳ ነው። ለምን? ያንን ባደረግን ሰዓት ስለምንረክስ። እሱ ያንተን ሐሳብ እየተናገርክ ያለኸው መርከሳችን የማይቀር ጉዳይ ነው አይደለም። እየተናገርክ ያለኸው አንተ እያልክ ያለኸው ሽሮ በመብላት ትቀደሳለህ፣ ከርከሮ በመብላት ደግሞ ትረክሳለህ ማለት ነው። እግዚአብሔር አታድርግ ያለኝ እኛ ለምሳሌ ግን እኛ ኦርቶዶክሳውያን ሶፊ እንዲህ ብናደርግ ጥሩ ነው። ደሜ አንተ አወራ እኮ ብዙ በቃ አውሩና ፊሽ ማነው ደምሮ እናውራ እስኪ አንዴ ስማ። እሺ አዳም መልስ። መጀመሪያ አንተ እባብን እንድትበላ ሸጎናቸው ድፍን የሆነው እንድትበላ አሳማ እንድትበላ የፈቀደልን የመጽሐፍ ቅዱስ ክፍል አምጥተህ አሳየኝ። ቶሎ በል አምጥተህ አሳየኝ። አሁን እኔ አንድ ጥያቄ ልጠይቅ። ይኸውልህ እኔ ደምረው አምጥተህ አሳየኝ። ብላ የተባልከውን አምጥተህ አሳየኝ። ቶሎ በል በቃ እንዲህ ነው የምትኖረው። ከአንተ ይድገላለምን አንዴ ተረጋጋ። መሳደብ ነው እንደ ስራ። መጽሐፍ ቅዱስ ለአሳይ ነው። ተረጋጋ። በመጮህ እኮ አይደለም። ተረጋጋ። በቃ ተረጋጋ። ይኸውልህ መጽሐፍ ቅዱስ ተጽፎ ስማ እስኪ አትጮህ። መጽሐፍ ቅዱስ የተጻፈው ለሶስት ወገን ነው። እስራኤል አለ፣ አሕዛብ አለ። መጀመሪያ ስማ፣ ከማውራት በፊት ስማ። ታወራለህ ብዙ። እኔ 2 ሰዓት ሰማለሁ። ሶስት ቤተ አምጣ መረጃ ብላ የተባለው ልሰጥህ ነው። ተረጋጋ። ልሰጥህ ነው። ለመስጠት ቆየ። ይኸውልህ አንተ ይኸውልህ አሁን አሕዛብ ነህ አንተ። ክርስቶስ የለህም አንተ። ደምረው ክርስቶስ አለኝ አትበል። አንተ አሕዛብ ነህ። አንተ አሕዛብ ስለሆንክ ክርስቶስ ኢየሱስ ስለሌለ አንተ ክርስቶስ ኢየሱስ ስለሌለ የፈለከውን ነገር አንተ መብላት ትችላለህ። በክርስቶስ ኢየሱስ ነው የዳነው። እኛ ቤተ ክርስቲያን ሆናለን። እስራኤላውያን አይደለም። ትእዛዝ የተሰጠው ምን መብላት እንዳለባቸው አምላክም ክብርም ኪዳንም አባትም ላላቸው ለእስራኤላውያን ነው። አንተ አሕዛብ ነህ። ከመፈጠር እግዚአብሔር አያውቅም። በክርስቶስ ኢየሱስ ካልሆንክ በስተቀር አንተ አትታወቅም። የት እንዳለ አያውቅም። ከመቅደሱ ውጪ ያለ ሰው አንተ እግዚአብሔር ፈጽሞ ማያውቅም። ስለዚህ በነፃነት እንድትበላ ክርስቶስ የሚያውቅ ከመስቀል በኋላ ነው። ከመስቀል በፊት እስራኤልን እንጂ አንተንም አያውቅም። አትታወቅም። ከመስቀል በፊት ክርስቶስ እስራኤልን ብቻ ነው የሚያውቀው። ከፈለክ ልጨምርልህ። ዮሐንስ ወንጌል ምዕራፍ 1፣ ማቴዎስ ወንጌል፣ የሉቃስ ወንጌል፣ የማቴዎስ ወንጌል ሁሉም የሚመለከተው እስራኤላውያንን ነው። ከመስቀል በኋላ ሐዋርያት ሥራ ምዕራፍ 9 ምዕራፍ 10 በኋላ ነው እናንተ የምትታወቁት አሕዛቦች የምትታወቁት። ከሐዋርያት ሥራ መጽሐፍ ምዕራፍ 10 በኋላ ነው። ያለ ቦታችሁ አትግቡ። አይመለከታችሁም። አንተ የፈለከው መብላት ትችላለህ። አሳማን ብላ ነፃ ነህ። የፈለከው ብትበላ ነፃ ነህ። የሚያድነው ኢየሱስ ነው። በክርስቶስ ነፃ ስትወጣ የፈለከውን ትበላለህ። ኢየሱስ ክርስቶስ ነፃ አውጥቷል። ከምግብ ነፃ አውጥቷል። ከእንጀራ ነፃ አውጥቷል። ከኃጢአት ያገኘውን እየበላ ኑር። የሚያድነው ኢየሱስ ነው። ከሞት እስራት ነፃ የሚያወጣው ኢየሱስ ነው። ቆላስይስ ላይ ያለውና ቆሮንቶስ ላይ ያለውን ቃል እናንብብ። ሁለቱም በቃ አውርዶ። ለምን አውርደው? ካላወቀ አውርደው። ምንም ተወሱ። እኔ ነኝ ዝም በል ያልኩት። በቃ አውርደው። ድጋሚ እንዳያወራ እኔ ነኝ ዝም በል ያልኩት። እኔ እያወራሁ ነው። ድጋሚ ግን እንዳያወራ፣ ቢወጣ አንስቶ እንዳያወራ። አለበለዚያ ይሄን ይመልስልኝ። የተፈቀደለት ቆላስይስ 2:16 ቆሮንቶስ ላይ ያለውን ቃል
ማንሳት ይችላል። በቃ ምንም ቀላል እኮ ነው። ምንም ቀላል ነገር ነው እኮ ላውጣለህ። ጠቅላላ ነው እኮ ሲታጠር ዙሪያው ሁሉንም ባናፈርስም ቃሉ ለአንድ ዓመት ስለሚቆይ በደረጃ ታገል እኮ ነው። አንተ አሁን ትበላለህ አትበላም? እኔ መጽሐፍ ቅዱስ ላይ እየነገርኩ ነው። መጽሐፍ ቅዱስ ላይ ሸኮናቸው ድፍን የሆነ ለእስራኤል የሰጠኋትን ትእዛዝ ሽሬ እናንተ እንደፈለጋችሁ ብሉ የሚል የመጽሐፍ ቅዱስ ክፍል አምጥታ። እሺ አንደኛ ቆሮንቶስ ምዕራፍ 8 ላይ ያለውን ቃል ምዕራፍ 8 ቁጥር 8 ላይ መብል ግን ወደ እግዚአብሔር አያቀርበንም፣ ባንበላ ምንም አይጎለንም፣ ብንበላ ምንም አይተርፈንም። አለቀ። ብንበላ ባንበላ ምን መብል ወደ እግዚአብሔር መንግስት ምን አይለንም፣ አያቀርበንም። የዋህ ነው ማርያም፣ የዋህ ነው። ተረጋጋ። ከዛ ቆላስይስ 2:16 ላይ ልምጣለን። እንግዲህ መብል ወይም በመብል ወይም በመጠጥ ወይም ስለ በዓል ወይም ስለ ወር መባቻ ወይም ስለ ሰንበት ማንም አይፍረድባችሁ ይላል በግልጽ መጽሐፍ። ሌላ ቦታ ከአፍ የሚወጣ እንጂ ወደ አፍ የሚገባ ምን አይልም፣ አያረክስም። የተስማማህን መብላት ትችላለህ። ቅድም የተናገርከው ክፍል ለእስራኤላውያን በሙሴ በኩል የተሰጠ ትእዛዝ እንጂ አዳማ ለምትኖረው ለወንድማችን የተዋህዶ ልጅ እንቁ ልጅ ደምረው ወልዴ አይመለከትም። አዳምጠኝ። በትክክል ወንጌል ይሄ ነው ሶፊ፣ ወንጌል ይሄ ነው። ወንጌል ይሄ ነው ሶፊ፣ ንገረው በደንብ። በቃ አልወርድም። ወንጌል ይሄ ነው። ንገረው። ነፃ ነህ። በቃ ከየትኛውም ነገር ነፃ ነህ። ወንጌል ይሄ ነው ሶፊ፣ ንገረው። በቃ ምንድን አንተ ቤትን አታስከብርም? አልቻለም አይደል? ከአንተ ጋር እያወራ ነው። ሚወት አድርግ በቃ። እሺ አንተ የተስማማህን ትበላለህ አይደል? ነገር ግን ላስረዳህ የተስማማህን ትበላለህ። አዎ በል የተስማማህን ትበላለህ። የሰው ስጋ የህፃናት ስጋ ከተስማማ ትበላለህ? ይፈቅድልሃል? ለምን ስለምናወራው አየሁልህ ችግሩ ለምን እራሱ ስትናገረው ቆይ አዳምጣ። አንተ ለምን ሰው ጋር ትሄዳለህ? አዎ አይደለም። አየህ አይደለ? በቃ ወደ መብል ነው ያልኳህ። አየህ አይደለም? ተሳስተሃል። እራሱ ለንግግር ራሱ አመክንዮ ስላጣቆይ አዳምጥ። አንዴ እሺ ልንገርህ። አንዴ አዳምጥ። የሰው ስጋ እንዳበላ የሚከለክል ህግ አለ። አሰማኝም ደምረው። እሺ የሰው ስጋ እንዳትበላ የሚከለክል ህግ አለ የለም? አሁን ከመጽሐፍ ቅዱስ ጥቅስ አምጣል። ከመጽሐፍ ቅዱስ ጥቅስ ሳመጣልህ የሰው ጋር ሄድክ። ራሱ ለመናገርም ይዘገናል። የሰው ብለህ ስታወራ አየህ አንተ መጽሐፍ ቅዱስ የጠየቀኝ ስማ፣ ከመጽሐፍ ቅዱስ ነው ያመጣሁልህ። አይደለም ንገረኛ። እንኳን የሰው ስጋ ለምሳሌ ስጋ መብላት ወንድምህን የሚያስተው ከሆነ ወደ አፍ ከቶ አይግባ ይላል መጽሐፍ። ወንድምህን የሚያስት አልበላም እና ምን ድረሻው አለቀ። ስለማስል እዚሁ ቆሮንቶስ ላይ ሲያወራ ምን መሰለህ፣ ለጣዖት የተሰዋውን ይኸውልህ፣ ለጣዖት የተሰዋውን አልበላም የሚል አለ፣ ለጣዖት የተሰዋውን የሚበላ አለ። ነገር ግን የጣዖት የተሰዋውን ሲበላ ህሊናው ይረክሳል ውስጤ ብሎ ስለሚያስብ ከህሊና አንጻር ቆይ ስማኝ፣ ከህሊና አንጻር አይብላ። ከህሊናው አንጻር እሺ ጳውሎስ ይለክሳል። ከህሊና አንጻር ነው ጳውሎስ ያለው ልንገራ። እሺ ጳውሎስ ምን አለ? ትነግረኛለህ። አንተ ደግሞ እድል እሰጥሃለሁ ስለጠየቀኝ ልመልስልህ። ከህሊና አንጻር አልበላም። ነገር ግን ቆይ ስማኝ፣ አንድ ሰው ግን የአህያ ስጋ ስለበላ አይረክስም፣ የበሬ ስጋ ስለበላ አይቀደስም፣ የእግዚአብሔር መንግስት መብልና መጠጥ አይደለችም ብሎ 4 ነጥብ። ነገር ግን የሚበላው የማይበላውን ከሚያሰናክል ባይበላ። ሳምቡሳ መብላት የሚያሰናክል ከሆነ ሳምቡሳ አትብላ፣ ወንድምህንስ እንዳያሰናክልብህ። ከዛ በተረፈ ግን መጽሐፍ ቅዱስ ግን አትብላ። እኔ ደግሞ ላውራ። እሺ እኔ ሳወራ ጳውሎስ ምን አለ? ሁሉ ተፈቅዶልኛል አለ። ሁሉ ግን አይጠቅመኝም አለ። አየህ፣ ሁሉ ተፈቅዶልኛል፣ ሁሉ ግን ምን አይለኝም፣ አይጠቅመኝም።
ፔሬድ። ስለዚህ የማይጠቅምህን ሸኮናቸው ድፍን የሆነውን የሰውን ስጋ እግዚአብሔር የማይከብርበትን ማንኛውንም ነገር መብላት የለብም። ለምን? ሁሉ ስለማይጠቅም። ደምረው አሁን እናንተ የምናወራው ስለ ህግ ነው ያነሳ ነው። ህግ ለእስራኤል ተጽፏል፣ በሙሴ በኩል ተሰጥቷቸዋል። ህግ ለአንተ አዳማ ቆያ ነገር ቅድም ነገርኩ፣ የሮሜ መጽሐፍ 9 ነገርኩ፣ አንስቼልህ እኮ ህግና ኪዳን የተስፋውም ቃል ልጅነት ለእስራኤል ተሰጠ፣ አባቶችም ከነሱ ናቸው ይላል። አነበብኩልህ። ከዛ በኋላ ኢየሱስ ምን ሆነ? ሶፊ ትንሽ ላውራ። ኢየሱስ የሁሉ የበላይ ሶፊ ትንሽ ላውራ። ጎዶልያስ እሺ ቀጥል። እንዴት አደራችሁ? በቅድሚያ መጀመሪያ ምናልባት ለእስራኤላውያን ብቻ ነው ህጉን የተሰጠው ከተባለ እስራኤል ማለት ምን ማለት ነው? በመጀመሪያ እስራኤል ማለት ህዝብ ማለት ነው አይደለ? ህዝብ እስከሆነ ድረስ ያው በየትኛውም ከክርስቶስ ህግ የሚመጣውን የትኛውም ህግ ተቀብሎ የሚኖር ያን ክርስቶስ መሆኑን የሚያምን ወይም ደግሞ እግዚአብሔር አለ ብሎ የሚያምን ህዝብ ሁሉ ያንን ህግ ይቀበላል። ለእስራኤላውያን በድንበር የተገደበ ነገር አይደለም። ያ ከሆነ ደግሞ አይደለም ጎዶልያስ አይደለም ለእስራኤል የተሰጠ ህግ ኖ አይደለም ጎዶልያስ። ለምን መሰለህ ሲደባለቅ ደስ አይልም። ያብ ስጦታ የተሳሳተ ነገር ያውራ፣ ችግር የለውም። ያብ ስጦታ ያረጋል፣ ሚውት አድርግ። ያብ ስጦታ የተሳሳተም ነገር ጎዶልያስ ያውራ፣ ሲጨርስ ነው ማውራት የምንችለው እኛ። ያውራ እንደ መብቱ ነው። እኛ የምናወራው እኮ ለሱ ስህተት ነው፣ ግን ጸጥ ብሎ እየሰማን እኮ ነው። እኛም እሱ ሲያወራ ስህተትም ከሆነ እንስማው፣ ምን ችግር አለ እንዴ? በመሃል ማረም አይቻልም። ጎዶልያስ ቀጥል። ስለዚህ ለእስራኤላውያን በሙሴ በኩል ህግ ተሰጥቷቸው ነበረ። የትኛው ህግ? ለምሳሌ እናንሳ። 10ቱ ትእዛዛት ተሰጥቶ ነበር። 10ቱ ትእዛዛት የተሰጠው ላመኑት ክርስቲያኖች ሁሉ ነው። በክርስቶስ ላመኑ ክርስቲያኖች ባይባሉም እንኳን በክርስቶስ ላመኑ ሁሉ 10ቱ ትእዛዛት ተሰጥቶ ነበር። 10ቱ ትእዛዛት ያንን አትግደል፣ አትስረቅ የተባለው በሙሴ ጊዜ ነው የተሰጠው። ማስረጃ ምን? ለሁሉ እንደተሰጠ ክርስቲያኖች በሙሉ ኢቭን በብሉይ ኪዳን ክርስቲያኖች እንደነበሩ መጽሐፍ ቅዱሳዊ ማስረጃ ጠቅሰህ ትነግረናለህ። ክርስቲያኖች ነበሩ ወይ? ጠይቅልን። ክርስቶስ ስላመኑ ነው ህግ የተሰጡት ብሏል። ጠይቅልን። አንዴ ያዳምጡኝ። አብራርተህ ለፋ በዚሁ። እሺ እሱን አርሜያለሁ። አሁን በክርስቶስ ክርስቲያን የተባሉት የዛኔ አልነበሩም። እሺ እንበል። ለዛኔ ግን እግዚአብሔር አለ ብለው ለሚያምኑ ከሙሴ ጋር ሙሴ ይዞላቸው የእግዚአብሔር ህዝቦች የተባሉ ሙሴ ይዞላቸው የወረደውን ያንን ኪዳን ያንን 10ቱ ትእዛዛትን ጨምሮ ለምሳሌ አይደለም ዘጸአት 20 ነው አይደለ? ከ11 ጀምሮ ነው ይህን ክፍል የሚያወራው። ዘጸአትን ክፈትና አንብብና ለማን እንደተሰጠ ቃል በቃል ስለሚናገር አንተ ያልካቸው ሰዎች እዛ ውስጥ ከተጠቃለሉ አሜን ብለን እንቀበላለን። ያንተ ልክ። ስለዚህ አሁን በአንተ አባባል ለእስራኤላውያኖች በዛ ጊዜ ከሙሴ ጋር ከግብጽ የወጡት ህዝቦች ብቻ ነበር 10ቱ ትእዛዛት የተሰጣቸው ልትል ነው? በአንተ አባባል አይደለም። ቆይ አንተ ማን አንተ ለማደናገር ነው ያወራው። እሺ እንድናርጋ አይው ላንብበው ነው ቃሉን ላንብብለትና ከዛ ሁላችንም እንወያየ። ግን በቃ እንደዚህ አንዳችን ለአንዳችን ጊዜ እንሰጣት። አሪፍ ነው እንደዛ ሲሆን። በጌታ በኢየሱስ ስም ይህን ቃል አነባለሁ። እግዚአብሔርም ይህን ቃል ሁሉ እንዲህ ብሎ ተናገረ። ከግብፅ ምድር ከባርነት ቤት ያወጣውህ እግዚአብሔር አምላክህ እኔ ነኝ። ከየት እንደወጡ ስማ። እነማን እንደሆኑ እነዚህ ሰዎች ከግብፅ ምድር የወጡት ራስህ ወቅ። ያወጣው አምላክህ እኔ ነኝ። ከኔ በቀር ሌላ አማልክት አይኑርህ። በላይ በሰማይ ካለው በታች በምድር ካለው ከምድር በታች ካለው ነገር የማናቸውንም ምሳሌ የተቀረጸውንም ምስል ለአንተ አታድርግ። አትስገድላቸው፣ አታምልካቸው። በሚጠሉኝ እስከ 3ኛና እስከ 4ኛ ትውልድ ድረስ የአባቶችን ኃጢአት በልጆች ላይ የማመጣ ለሚወዱኝ ትእዛዜን ለሚጠብቁ እስከ 1000 ትውልድ ድረስ ምሕረትን የማደርግ እኔ እግዚአብሔር ነኝ። እኔ እግዚአብሔር አምላክ ቀናተኛ አምላክ ነኝና የእግዚአብሔርን የአምላክህን ስም በከንቱ አትጥራ። እግዚአብሔርን ስምን በከንቱ የሚጠራ ሰው ከበደልን አያነጻውምና። የሰንበት ቀን ትቀድሰው ዘንድ አስብ። 6 ቀን ስራ ተግባርን ሁሉ አድርግ። 7ኛውን ቀን ግን ለእግዚአብሔር ለአምላክህ ሰንበት ነው። አንተ ወንድ ልጅህም ሴት ልጅህም ሎሌህም ገረድህም ከብትህም በደጆች ውስጥ ያሉ እንግዳ
በእርሱ ምንም ስራ አትስሩ። እግዚአብሔር 6 ቀን ሰማይና ምድርን ባህርን ያለባቸውን ሁሉ ፈጥሮ በሰባተኛው ቀን አርፏልና፣ ስለዚህ እግዚአብሔር የሰንበት ቀን ባርኮታል፣ ቀድሶታል። አባትና እናትህን አክብር፣ እግዚአብሔር አምላክ የሚሰጥህ ምድር ዕድሜህ እንዲረዝም። አትግደል፣ አታመንዝር፣ አትስረቅ፣ በባልንጀራ ላይ በሐሰት አትመስክር፣ የባልንጀራህን ቤት አትመኝ፣ የባልንጀራህን ሚስት ሌላውን፣ የገረዱንም በሬውንም አህያውንም ከባልንጀራው ገንዘብ ሁሉ ማናቸውንም አትመኝ። ሕዝቡም ሁሉ ነጎድጓዱን መብረቁን የቀንደ መለከቱን ድምፅ ተራራውን ሲጤስ አዩ። ሕዝቡም ባዩ ጊዜ ተርበደበዱ፣ ርቀውም ቆሙ። ሙሴ አንተ ተናገር እኛም እንሰማለን፣ እንዳንሞት ግን እግዚአብሔር አይናገረን አሉት። ሙሴም ለሕዝቡ እግዚአብሔርን ሊፈትናችሁ ኃጢአትም እንዳትሰሩ እርሱን መፍራት በልባችሁ ይሆን ዘንድ መጥቷልና አትፍሩ አለ። ሕዝቡም ርቀው ቆሙ። ሙሴም እግዚአብሔር ወዳለበት ወደ ጨለማው ቀረበ። እግዚአብሔርም ሙሴን አለው ለእስራኤል ልጆች እንዲህ በል፣ እኔ ከሰማይ እንደተናገርኳችሁ እናንተ አይታችኋል። በአጠገቤ ምንም አታድርጉ። የብር አማልክት፣ የወርቅ አማልክት ለእናንተ አታድርጉ። የጭቃ መሰዊያ ስራልኝ፣ የሚቃጠለውን የድህነት መስዋዕትን፣ በጎችን በሬዎችንም ሰዋበት። ስሜን በማሰባስብበት ስፍራ ሁሉ ወደ አንተ መጥቼ ባርካለሁ። የድንጋይ መሰዊያ ብታደርግልኝ ብረት ከነካው ድንጋይ አትስራ። መሳሪያ ብትነካ ታረክሰዋለን። ሀፍረተ ስጋ በእርሱ እንዳይገለጥ ወደ መሰዊያ በደረጃ አትውጣ ብሎ ይህንን በቀጥታ ተናግሯል። ለማን ነው ይህንን ጎዶልያስ የተነገረው? ይበቃናል። ሶፊዬ በቃ ጨረስኩ። ለማን የተነገረን? የእግዚአብሔር ቃል ደግሞ ይበቃናል አይባልም። የእግዚአብሔር ቃል ይነበባል። ለዚህ ማስረጃ ብዬ ነው እንጂ ያው ሁሉም ቢነበብ ጥሩ ነው ለእኛ ከላይ አሁን ችግር እኮ የተፈጠረው ከላይ የምንፈልጋትን ብቻ እያነበብን ነው። እሺ ሶፊዬ፣ ይኸውልህ አሁን እናንተ በምትሉት ነገር ከሆነ የተቀረጸውንና እነዚህ አማልክትን የተቀረጹት ላይ አትስገዱ የሚለውን ነገር ለእስራኤላውያን ለጊዜው ብቻ የሆነ እንጂ አሁን ላሉት ወይም ደግሞ አሁን ላሉት ሰዎች ለእናንተ ህጉ አይሰራም ማለት ነው። ያ ማለት ከኔ በቀር ሌላ አምላክ አታምልክ የሚለውም አሁን ላላችሁት ለእናንተ አይሰራም ማለት ነው። አሁን ይሄ ለእስራኤላዊ የዛኔ ከግብፅ ባርነት ለወጡት ለእስራኤላውያን ብቻ የተነገረ ነገር ከሆነ ማለት ነው። አሁን ይሄ ነገር እንደዛ ከታየ ይሄኛው አሁን ነገሩን እንደዚህ አንሻፈፍከው አይገናኝም አይደለም። የምፈልገውን ማጥፋት ህጉ የተሰጠው እሱንም ጨምሮ እኔን አይመለከተኝም። ለእኔ አይደለም የተሰጠው ህጉ። አስረግጬ እየነገርኩ ነው። አዳምጣ። የምትፈልገውን እንደዚህ ወደዛ አታድገው፣ ሌላ አምላክ ታመልካለህ ማለት ነው ምናምን ወደሚል ከሄድ ከህግ ጋር አይገናኝም። እናውራው ህጉን ነው። ወይ ጎደለስ፣ እኔ አንድ ነገር ልጨምር። አሁን ያነበብከው ህግ ባትፈጽመው ትጸድቃለህ? ከዚህ ጋር አይገናኘውም። ጽድቅ ኢየሱስ ክርስቶስ ነው። ከዚህ ጋር አይገናኘውም። ስለዚህ ህጉን ተግባራዊ ታደርጋለህ ማለት ነው። አየህ፣ ይሄ ነው ችግሩ። እኛ እንመላለስበት ዘንድ በመንፈስ እንድንመላለስ። ለምሳሌ አትግደል ይላል። አትግደል ብሎ ከገደለ ይሄኛውን ህግ ይኸውልህ በእስራኤል አንድ ነገር ልበልህ ወይ ጎደል አሁን ይሄንን ህግ አንተ አሁን ይሄንን ህግ ያነበብከውን ህግ አሁን ለአንተ ልንገር ከመጽሐፍ ቅዱስ ነው የማነበብህ እኮ ከመጽሐፍ ቅዱስ ልንገር። ለጥያቄ ነው ያንተን ጥያቄ ከፍ ላደረገው ነው ጥያቄ ጎደልያስ የእናንተን ጥያቄ ከፍ ላደረገው ነው። ይኸውልህ እናንተ ከህግ በታች ልትኖሩ የምትወዱ ህጉን አትሰሙምን? እስኪ ንገሩኝ ይላቸዋል። አንዱ ከባሪያይቱ አንዱም ከጨዋይቱ የሆኑ 2 ልጆች ለአብርሃም እንደነበሩ ተጽፏልና፣ ነገር ግን የባሪያይቱ ልጅ እንደ ስጋ ተወልዷል፣ የጨዋይቱ ግን በተስፋው ቃል ተወልዷል። ይህም ነገር ምሳሌ ነው። እነዚህ ሴቶች እንደ 2ቱ ኪዳኖች ናቸውና ከደብረ ሲና የሆነችው አንዲቱ ለባርነት ልጆች ትወለዳለች፣ እርሷም አጋር ናት ይላል። ይህችም አጋር በአረብ ምድር ያለችው ደብረ ሲና ናት። አሁን ያለችውን ኢየሩሳሌምን ትመስላለች፣ ከልጆቿ ጋር በባርነት ናትና። ሌላኛይቱ ኢየሩሳሌም ግን በነፃነት የምትኖር ናት፣ እሷም እናታችን ናት። አንቺ የማትወልጂ መካን ደስ ይበልሽ፣ አንቺ አመጠሽ የማታውቂ እልል በይና ጩኺ፣ ባል ካላቱ ይልቅ የብቸኛይቱ ልጆች በዝተዋልና ተብሎ ተጽፏልና። እኛም ወንድሞች ሆይ እንደ ይስሐቅ የተስፋው ቃል ልጆች ነበርን ብሎ እንግዲህ ስለ ኪዳኑ ነው የሚያወራው። ምንም አጭርና ግልጽ ነው። የፈለገው ሰው ይግባና 10ሩን ትእዛዝ እኛ አንፈጽምም፣ ከ10ሩ ትእዛዝ ነፃ ወጥተናል፣ ከ10ቱ ህግጋት ነፃ ወጥተናል የሚል ሰው 10ቱን ትእዛዛት የማይፈጽም ሰው አሁን አዲስ ኪዳን ላይ ኃጢአተኛ ነው ኃጢአተኛ አይደለም? ቀጥል አበራ ኃጢአተኛ ነው ኃጢአተኛ አይደለም? ማነው የሚመስለው? በቃ ሚውት አድርግና ስማ። የወንድም የደምረውም ችግር መጽሐፍትን በትክክል አለማወቁና የአብም ሲል እንደነበረው ቅድም መጽሐፍ ቅዱስ ከዘፍጥረት እስከ ዮሐንስ ራእይ ርዕሱ ኢየሱስ ነው፣ ግን ለ3 ወገን ነው የሚያወራው።
ለሶስት ወገን ነው፣ ለእስራኤል፣ ለአሕዛብና ለቤተ ክርስቲያን። ቤተ ክርስቲያን ከሐዋርያት ሥራ 2 በኋላ ነው። እንደውም ደምረው የገባው ሐዋርያት ሥራ 10 ነው። ከዛ በፊት በሙሉ ብሉይ ኪዳን ነው፣ አዲስ ኪዳንም አይደለም። ከሐዋርያት ሥራ 2 በፊት አራቱንም ኪዳን ጨምሮ ብሉይ ኪዳን እንጂ አዲስ ኪዳን አይደለም። ሕግ የተሰጠው ለእስራኤል ሕዝብ ብቻ ነው። ሕጉም የሚጀምረው ዘጸአት 24 ላይ ነው። እስራኤል የሚለውን ትርጉሙ እንድትነግረን በዛውም አበራዬ ይቅርታ እስራኤል አይ አንተም እንትን እስራኤል የሚለው ምን ማለት ነው? የኔን ተራ ልጨርስ። እኔ የጠየቁ ጥያቄ አዳምጠኝ። እኔ የጠየቁ ጥያቄ አዳምጥ። ሶፊ መጠየቅ አይችልም። እሱ ማብራሪያውን ሰጥቷል። እንትና ማብራሪያውን ይስጥ፣ አበራ ማብራሪያውን ይስጥ። ለምንድን ነው ጥያቄ የሚጠይቀው? ደምረው ጥያቄ ሊጠይቀን ነው እንደገባው። ማብራሪያውን ይስጥ። አናዳምጥም፣ አንተም አናዳምጥም። ደምረው አናዳምጥም። አሁን ይኸውላችሁ ምን አለ መሰላችሁ፣ ሰው ያልገባው ነገር የጠየቀው ደምረው ነው። ደምረው ጥያቄን ማብራራት እፈልጋለሁ፣ ጥያቄ ግልጽ አድርጌ ልናገር እያለ ነው። ግልጽ አድርገው ጥያቄውን ይናገር። አበራ እንደ ልቡ መናገር ይችላል። አሁን የደምረው ጥያቄ 10ቱ ትእዛዝ ብትፈጽሞ ባትፈጽሞ አይመለከተኝም ካልክ 10ቱ ትእዛዛትን ካልፈጸምክ ትጸድቃለህ ወይ? በተዘዋዋሪ ደግሞ ለመጽደቅ ስትፈልግ ስራ ያስፈልገኛል ስትል በተዘዋዋሪ ደግሞ ያንን ሕግ እየጠበቅ አይደለም ወይ? ያን የደምረው ጥያቄ ልጨርስና የኔን ሀሳብ መልስለታለሁ። ደምረው ምን ያርግ መሰለ፣ አበራ በገባው መልኩ በፈለገው መልሱ ወደ ግራ መሄድ ይችላል፣ ወደ ቀኝ መሄድ ይችላል። ሚውት አርግና ስማው። የአበራ ተራ ነው። አበራ የሚመልሰው ነገር ቢጥምም ባይጥምም ሚውት አርገ ስማው። ደምረው ሌሎቻችን እየሰማን አይደል? ቀጥል አበራ። ቴንኪው። ሕግ የሚባለው ቅድም ፓስተር ሶፊ እያነበብክ ነበር። ገላትያ 4:22 ጀምሮ 2 ኪዳን እንዳለ መጽሐፍ ቅዱስ ይናገራል። እንደ ኔሽን 2 ኪዳን፣ አሮጌ ኪዳን፣ ብሉይ ኪዳንና አዲስ ኪዳን። አሮጌው ኪዳን ዘጸአት 24 ላይ ነው የሚጀምረው። ከእስራኤል ጋር ብቻ የተገባ ኪዳን እንደ ኔሽን። ከአዲሱም ኪዳን ደግሞ ኤርምያስ 31:31 ሲናገር እነሆ ከእስራኤል ቤትና ከይሁዳ ቤት ጋር አዲስ ቃል ኪዳን የሚገባበት ወራት ይመጣል ይላል ጌታ። አሮጌውም ኪዳን አዲሱም ኪዳን ከእስራኤል ጋር የተገባ ኪዳን ነው። አሕዛብና ቤተክርስቲያን ኪዳን የላቸው። አሕዛብ ኪዳን የለውም እንደ ኔሽን፣ ቤተክርስቲያንም ኪዳን የላትም። ስለዚህ አሮጌው ኪዳን ይሄን ብላ ይሄን አትብላ፣ ዘፍጥረት 1 ላይ፣ ዘፍጥረት 7 ላይ፣ ዘዳግም 14 ላይ ስለ ምግብ የተጠቀሰው ይሄን ብላ ይሄን አትብላ የተባለው እስራኤላውያኖች ናቸው እንጂ እኛ በጭራሽ አይደለም። አራቱም ወንጌል አድሬስ የሚያደርገው ቤተክርስቲያንና አሕዛብን ሳይሆን አድሬስ የሚያደርገው የእስራኤልን ሕዝብ ነው። አሕዛብ ሐዋርያት ሥራ 10 ነው የገባው። ከዛ በፊት ያለው መጽሐፍ ሊመለከተውና ለሱ የተጻፈ አይደለም። ደምረው ላለው በአጠቃላይ ትእዛዙ 10 ትእዛዝ አይደለም። 10ቱ ትእዛዛት ሳይሆን 613 ነው ለእስራኤል ሕዝቦች የተሰጠው ሕግ። 613ም የተሰጠው ለእስራኤል እንጂ ለእኛ አይደለም። እኔ አሁን ይሄንን አልፈጽምም፣ ሳልፈጽም እጸድቃለሁ። የዶሮ እግር ይተካል በማለት አንተ የሰው ስጋ ትበላለህ፣ ትጸድቃለህ። ሰው ትገላለህ፣ ትጸድቃለህ። የፈለገውን ኃጢአት ታደርጋለህ፣ ትጸድቃለህ። ይሄ ለመብላት ሰው ለመብላት ያሰበ ሰው ሀሳብ ካልሆነ በቀር እንደ ትልቅ ሰው በቃ ገደልከው እኮ በቃ አለቀ። አንተ የሰው ስጋ ትበላለህ፣ ትጸድቃለህ። ሰው ትገላለህ፣ ትጸድቃለህ። እንደፈለግ የኃጢአትን ነገር ታደርጋለህ፣ ትመኛለህ። በመረጃው ራስ ለእኛ ተሰጥቷል። ጣልቃ አልገባሁብህም። አዳምጥ። ኪዳን እንደተሰጠ ጣልቃ አልገባሁብህም። አዳምጥ። ጣልቃ አልገባሁብህም። ሶፊ እኔ እየነዳሁ ስለሆነ እዛው ዘጸአት 21 ላይ ያለውን ቃል በቃል እያወጣን ገባ እጠይቀዋለሁ። ትፈጽማለህ አትፈጽምም እያልኩት አልፈጽምም ነው የሚለው መልሱ ማለት ነው። አንብብልኝ። ለምን አነባዋለሁ? ኦልሬዲ ሙሉ ክፍሉ አንዱ ምዕራፍ አይመለከተኝም ይላል። ወይኔ ጉዴ ፈላ። እኔንም አይመለከተኝም። እኔ ገብቻለሁ ከሱ ጋር። እኔም እንዳበራ ነው ማምነው። ማለት እየወጣ ገጠር የለም ለንደን ምናምን ባጨርስስ
ስጋ የሚበላ ሰው እንዲያረ እግዚአብሔር አንተ ለምን እሱ ጋር ሄድክ? እኔ እኮ ለምን እሱ ጋር ሄድክ? ለምን እሱ ጋር ሄድክ? አንተ ያወራን ያለው ስለ 10 ትእዛዛት ሌላ ጴንጤ አስገባ በማርያም እንደው አበራን የሚቀርን ጴንጤ ሆኖ አበራን የሚቀርን አለ? አበራን የሚቀርን አለ ወይ? ለምን አንተ ቆይ ለምን ጴንጤና ኦርቶዶክስ ታወራለህ? ግለሰቦች እኮ ነው የምናወራው። እሺ ግለሰብ እኛ አንተ እያወራን ያለነው እንደ ኦርቶዶክስ አይደለም፣ እንደ ደምረው ነው የምናወራው። ይኸው አስገባው፣ ሌላ አስገባ። ማርያምን የአበራን ሐሳብ የሚቀበል ሰው አለ ወይ? እኔ እርቀለው ብሏል። ኪዳን ለእናንተ እንደተሰጠ እኮ አልሰጠኝም ከመጽሐፍ ቅዱስ ላይ። አንተ ጠይቅልኝ ማስረጃ አይደለም ደምረው የኛን ብቻ መተቸት ሳይሆን ደምረው አንተ ኪዳኑ እንደሚመለከት የብሉይ ኪዳንም የአዲስ ኪዳንም ባለቤት እንደሆን ከመጽሐፍ ቅዱስ አምጣ። እናንተ ደግሞ ተናገር። ማን ያስጠጋል? እኔ አጭርና ግልጽ ነው የምናገረው። አጭርና ግልጽ ነው የምናገረው። ሐሳብ አይደለም ከመጽሐፍ ቅዱስ ነው የምንነግርህ። ኢየሱስ ክርስቶስ በማቴዎስ ወንጌል 5:7 በተራራው ስብከት ላይ ምን አለ? እኔ ሕግን ልሽር አልመጣሁም አለ። ስለ ኪዳን ነው የምናወራው፣ ስለ ሕግ አይደለም። ሕግ የተሰጠው በኪዳን ነው። ለኪዳኑ ነው ሕግ የተሰጠው። ሕጉ ካልተሻረ ደግሞ በተዘዋዋሪ ምንድነኝ? እኔ የኪዳን ነኝ፣ ባለ ኪዳን ነኝ። ስለዚህ ሕግ ልሽር አልመጣሁም ብሏል። ፔሬድ ሕግ ልሽር አልመጣሁም ካለ አንተ የትኛውን ሕግ ነው ክርስቶስ ሽሮ ይህንን መግደልን፣ መብላትን፣ መጠጣትን ምናምን ብለህ ያልከውን አደርጋለሁ እጸድቃለሁ ያልከው መልስ። አለበለዚያ እየጠየቅን ያለነው ኪዳን ውስጥ አንተ አለህበት ወይ? ሶፊ ጠይቅልኝ። ኪዳኑ አሮጌውንና አዲሱ ኪዳን ለእሱ እንደተሰጠ ጠይቅልኝ። ይኸውልህ እሺ እንየው፣ አሮጌውንና አዲሱን ኪዳን እንየው። መጀመሪያ በአሮጌው ኪዳን እስራኤላውያን ነው እኮ ገብቻለሁ ኪዳን ውስጥ እያለ ነው። አይ መጀመሪያ ለአሮጌው ኪዳን የተባለው ብሉይን ኪዳንን ለእግዚአብሔር ሕዝቦች የተባሉት ሁሉ እስራኤላውያን ተብሏል። እስራኤላዊ ማለት ደግሞ የእግዚአብሔር ሕዝብ ማለት ነው። በእንትኑን ማየት እንችላለን። የእግዚአብሔር ሕዝብ እግዚአብሔርን እንዳለ የሚያምኑ እግዚአብሔር ያለ እንዳለ አሁን እናንተ እንደምትሉት አይደለም። የኢየሱስን ሕግ ብቻ ነው ኢየሱስ ሕግ ብቻ ነው መቀበል። እግዚአብሔር አሮጌው ኪዳንና አዲስ ኪዳን ለማን ነው የተሰጠው? እኔ በደንብ ስማኝ። ለእስራኤላውያን ኤርምያስ 31:31 ላይ፣ ዕብራውያን 8 ላይ፣ ሮሜ 9:4 ላይ፣ ሮሜ 3 ላይ፣ ዕብራውያን 1:1 ላይ እነዚህን ጠቅሼ አሮጌውም አዲሱም ኪዳን የተሰጠው ለእስራኤል ሕዝብ ነው፣ ቤተክርስቲያንና አሕዛብ ኪዳን የላትም ብዬ በማስረጃ ሰጠው። እስራኤል ማለት ደግሞ የእግዚአብሔር ሕዝብ ማለት ነው። እስራኤላውያን ማለት እግዚአብሔራውያን ማለት ነው። የእግዚአብሔር ሕዝብ ማለት ነው አይደል? እሱ አልጠፋንም። አሁን ስለ ኪዳን ነው የምናወራው። ስለዚህ ልክ እኔ እንደጠቀስኩት ከመጽሐፍ ቅዱስ ላይ ይሄው አሮጌው ኪዳን የኛ ነው፣ አዲሱ ኪዳን የኛ ነው እያልክ አሳየን ወንድም። ይኸውልህ አበራ፣ አሁን ያልተግባባንበት ነገር ልንገርህ። አንተ ይኸውልህ ብዙ ቦታ ለምሳሌ ዲያብሎስ ተብሎ ብዙ ቦታ ተጠቅሷል፣ ሰይጣን ተብሎ ብዙ ቦታ ተጠቅሷል። ብዙ መጽሐፍ ቅዱስ ጥቅስ ስለነገርከኝ አይደለም ያንተን እውነታነት እንትን የምንለው ግን ስለ ሀሳቡ መረዳት። እዚህ ጋር ጎዶልያስ በጣም ስታል። ጥቅስ ስለነገርከኝ አይደለም እንዴት ይባላል? የሚናገር እንደ እግዚአብሔር ቃል ይናገር ነው። የእኛን ኦፒኒየን አይደለም የምናወራው። ስለዚህ ከመጽሐፍ ቅዱስ ከተነገረህማ ልታቀለው አትችልም። ልክ ነው። የነገራችሁኝ ጥቅስ ወይም መጀመሪያ ያነሳነው ጥቅስ እኛ ለምንፈልገው መረጃ ምሳሌ ወይም ደግሞ ሀሳቡ የተሟላ ስለሆነ፣ ለምሳሌ መጀመሪያ ላይ ከግብፅ የመጡ እስራኤላውያኖች ከግብፅ የመጡ ናቸው ብላል። እነዛ ከግብፅ የመጡ ከግብፅ የመጡት ብሎ ይጠቅስና መጨረሻ ላይ ግን ለእስራኤላውያን ይህንን መልእክት ንገርልኝ ይላል። ለእስራኤላውያን ለእግዚአብሔር ሰዎች ይህንን መልእክት ንገርልኝ። እና ታዲያ አንተ የእግዚአብሔር ሰው ነህ? በእግዚአብሔር ያምን ነበር። እግዚአብሔርን አለ ብለው የሚያምኑ እነዛ ሰዎች ሁሉ አንዴ ለይልኝ። ቆይ አሕዛብ ማለት ምን ማለት ነው? እስራኤል ማለት ምን ማለት ነው? ለይልኝ። እስራኤል ማለት የእግዚአብሔር ሕዝቦች ማለት ነው አይደለ? የእግዚአብሔር አሕዛብ ማለትስ
አሕዛብ ማለት ደግሞ የማያምኑ ማለት ነው። እግዚአብሔር እንዳለ የማያምኑ ማለት ነው። አሕዛብ ማለት ብዙ ትርጉም አለው። የማያምኑም ነው፣ ህዝብም ማለት ነው። እንደኛ ኮንቴክስት ነው፣ እንደዚህ ኮንቴክስት ነው እንደዛ የምንለው እንደኛ አመጣጥ። ግን አሕዛብ ማለት የሚያምኑትም የማያምኑትም ሊኖር ይችላል። ስለዚህ እንደዛ ከሆነ እስራኤል እግዚአብሔር ከማጋ ኪዳን አደረገ? ውል ያደረገው ኪዳን ያደረገው ከማጋ ነው? ከእስራኤላውያኖች ማለት ከእግዚአብሔር ህዝቦች። እስራኤል ማለት ኔሽን ነው አይደለ? ይህ በድንበር ለክተን የምናስቀምጠው ቦታ አይደለም። ለእስራኤላውያኖች ነው የሚለው። እስራኤላውያን እነማን ናቸው? የእግዚአብሔር ህዝቦች ናቸው። ስለዚህ የእግዚአብሔር ህዝብ ስለሆነ ኢትዮጵያዊም እስራኤላዊ ነው ማለት ነው። እኛ ደግሞ እስራኤል ዘነፍስ ነን። በቃ አንግባባም። አንስተዋልና ነው አልገባውም። ጥያቄው ከመጀመሪያው ለዛ ነው አልገባውም፣ አልተረዳኝም የጠየቁት ያለው። ሶፊ ለደምረው አንድ ጥያቄ አለኝ ስለመገረዝ። እሺ ጠይቀው። አሁን ለምሳሌ ቅድም ህግን ካላደረግ አትገባም እያለ ስለሆነ አንድ ሰው በክርስቶስ ኢየሱስ አምኖ ካልተገረዘ መንግስተ ሰማያት አይገባም? ይገባል? ይህን ይመልስና በዛ ያገኘዋል መልሱ። አልሰማም። አሁን መጥቷል። ጠይቀው። አትገባም እያለ ስለነበረ አንድ ሰው በክርስቶስ ኢየሱስ አምኖ ባይገረዝ መንግስተ ሰማያት ይገባል አይገባም? ለደምረው ነው እኔ ልመልሰው? ለደምረው። አንተ ጋር እንዴት አወራለሁ? አንተ ደደብ ልጅ እኮ አላወራህም። አንተ እንዴት አወራለሁ? እሺ ሌላ ሰው የመልሰው፣ ካወቀ የመልሰው፣ ካላወቀ ችግር የለውም። አላወራህም። አንተ ተሳዳቢ ስለሆንክ አላወራህም። ሲጀመር እንዴት እንዳስገባ ራሱ ይገርምኛል። አንተም ደደብ ነህ አበራ። አንተም ደደብ ነህ። መግረፍ ነበር አንተ። አንተም ደደብ ነህ። ልጨምርልህ? ባለጌ ነህ። ሰው ደደብ ስድብ አይደለም ባለጌ ያለው ጆኒን እኮ ባለጌ ያለው አይደለ? ሶፊ ምንም አላልኩት። መመለስ ከቻለ ይመልሰው፣ መመለስ ካልቻለ አንተ በጣም ነው ብሎክ አድርጌያለሁ። አንተም መቼም ነው የማላወራ፣ መቼም አላወራ። ምን ብዬ ሰደብኩ? የሰደብኩ ነገር ካለ ሰደብኛል ብለህ ማውራት። መቼም አላወራም። በቃ አለማውራት መብት ነው፣ ግን ሰውን መሳደብ አችልም። አንተ ራስህ ቻው ጆኒ። ስለዚህ ጎዶልያስ